በሰሜኑ ጦርነት ወቅት የሚታወቁት አርበኛው መሳፍንት ተስፉ የእሳቸው ልጅ ጌትነት የሚባለው ህይወቱ አለፈ የሚባለው እውነታው ምንድን ነው? የወጡት መረጃዎችስ ምንድን ነው? ተሰዋ በሚባለው ዙሪያ ምንድን ነው የተሰማው መረጃ? እስኪ አብረን የምናየውናል። ሚኪታ ቦረንፎን ሰብስክራይብ በማድረግ ወቅታዊና ታማኝ እንዲሁም ሚዛናዊ መረጃ ያገኙ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ኢትዮጵያ ውስጥ እንግዲህ በጣም የሚያሳዝነው የእርስ በርስ ግጭት፣ እርስ በርስ ግድያ የትም እንደማያደርስ በጣም ልብ ሰባሪ መረጃዎች በሁለቱም ወገን እየሞተ ያለው ወገን ነው፣ ኢትዮጵያዊ ነው እየሞተ ያለው። በመከላከያም በፋኖ መካከልም እየተደረጉ ባሉት ውጊያዎች በርካታ ስር ያሉት ምስኪኖች እያለቁ እንደሚገኙ ጭምርም የአደባባይ መረጃዎች ናቸው። በሰሜኑ ወቅት ጦርነት እንግዲህ መከላከያ ሰራዊትና ፋኖ አንድ ላይ ጥምረት ፈጥሮ ነበር። የኋላ ኋላ ነው ልዩነት የፈጠሩት። በሳቱ እንግዲህ በከፍተኛ ሁኔታ በህዝብ ዘንድ ከፍተኛ አድናቆትና አክብሮት ያገኙት አርበኛው መሳፍንት ተስፉ ነበሩ። አርበኛው መሳፍንት ተስፉ በደንብ በህዝብ የታወቁበት ሰዓትም ነበር። ከልጅነታቸው ጀምረው በውጊያ ያደጉ የምነገርላቸው እኚህ አርበኛ በስተርጅና ደከመኝ ሰለቸኝ ሳይሉ ዘመቻ ውስጥ ገቡ በማለት በርካቶች አድናቆትና አክብሮት ለእሳቸው አስተላልፎ ነበረ። በሰዓቱም ወጥቶ መግለጫ በመስጠትም በተለይ በጎንደር በኩል በመመከት ከፍተኛ ትግል ሲያደርጉ እንደነበረ ጭምርም የእሳቸው ልጆች ጭምር ቤተሰባቸውን ይዘው ሲዘምቱ የነበሩ እንደሆኑ ጭምርም ነው የወጡት መረጃዎች የሚያሳዩት። አርበኛው መሳፍንት ተስፉ ታዲያ የልጃቸውም አብሮ ከእሳቸው ጋር ዘምቶ ነበረ። ጌትነት የሚባለው ማለትም ነው። ይህ ጌትነት የሚባል ወጣት እንግዲህ ብዙ ትግል አድርጎ ነበር። የኋላ ኋላ ደግሞ ፋኖን በመቀላቀል እንደገናም ደግሞ በአሁኑ ሰዓት ከመንግስት ጋር መቅጠም ላይ እንደሚገኝ ጭምርም በዚህ ሰዓት ነው ህይወቱ አለፈ ተብሎ የወጡት መረጃዎች የሚያሳዩት። አርበኛው መሳፍንት ተስፉ በአሁኑ ሰዓት ከባድ ሐዘን ገጥሟቸዋል የሚባለውን ነገር ለማጣራት በገለልተኛ ወገንም ሞክረን ነበረ። ከፊሎቹ ሀሰተኛ ነው፣ ያልተረጋገጠ መረጃ ነው ብሎም ግን አብዛኞቹ እውነተኛ መረጃ እንደሆነና ታማኝ መረጃ ምንጮችም እየለጠፉና ማህበራዊ ሚዲያ ላይ እያጋሩ እንደሚገኙ ጭምርም ነው። አርበኛው መሳፍንት ተስፉ በአሁኑ ሰዓት ሐዘን ላይ እንደሚገኙ ጭምርም የወጡት መረጃዎች እንግዲህ አብዛኞቹ ሚዲያ ላይ እያጋሩ እንደሚገኙ ጭምርም ነው። እስካሁን ድረስ እሳቸው የሰጡት መግለጫም ሆነ የተናገሩት ነገር እንደሌለ ጭምርም ነው። የእሳቸው ልጅ ህልፈት እውነት ከሆነ ግን በርካቶቹ እንደሚያዝኑ ጭምርም ነው የአደባባይ መረጃዎች ማለትም ነው። የእሳቸው ልጅ ጌትነት የሚባል የፋኖ አዛዥ እንደነበረና ተሰዋ መባለው ማህበራዊ ሚዲያ ላይ በዋናነት ታማኝ መረጃ ምንጮች የተባሉትም በክብር ተሰውተዋል በማለትም የፋኖ መረጃ አቅራቢዎችም እንዳስተላለፉ ጭምርም ነው። በአሁኑ ሰዓት እንግዲህ በመንግስትና በፋኖ መካከል አሁንም ውጊያ አንዴ ጋብ አንዴ ደግሞ ተኩስ ልውውጥ እንዳለ ጭምርም ነው። አልፎም የህወሓት ጉዳይም እንደዚሁ ሆኖ ሳለ ማለትም ነው። ኢትዮጵያ እንግዲህ ሰላም ከምንጊዜውም በላይ የሚያስፈልጋት ሰዓት አሁን እንደሆነ ጭምርም ሰላምን ከምንጊዜውም በላይ የተራበችበት ሰዓት እንደሆነ ጭምርም የአደባባይ መረጃዎች ናቸው። አፈሙዙ ይብቃ፣ ሰላም ይስፈን፣ ደም መፋሰስ ይብቃ፣ መጨረሻው ሞትና ሞት ብቻ ነው። ጦርነት ትርፉ ክሳራና ክሳራ ነው። ስለዚህ ደግሞ አንድ ሀገር ውስጥ ነው ውጊያ ደግሞ በጣም ከባድና አስቸጋሪ የእርስ በርስ እልቂት ነው። በመነጋገርና በመወያየት እባካችሁን ወደ መቀመጫ ዙሪያ በማምጣት ማለትም ነው በርካቶቹ። ምክንያቱም ፖለቲካ ቁማር ሆኗል። የድሃ ልጅ ስር ያለው ምስኪን እያለቀ ነው። ምክንያቱም በመነጋገርና በውይይት ለመፈታው ጉዳይ ወደ ወንበር ዙሪያ ወደ መቀመጫ ዙሪያ ለመጣው ጉዳይ ለምንድን ነው የድሃ ልጅ የሚያልቁ በማለት በርካቶቹም ሀሳባቸውን እያጋሩ እንደሆነ ጀምረም ነው። እንግዲህ የዚህ አርበኛ በጣም ተወዳጅና በርካቶች የሚያከብሯቸው አርበኛው መሳፍንት ተስፉ ልጅ ተሰዋ መባለው እንግዲህ ሶሻል ሚዲያ ላይ እንግዲህ እየተዘዋወሩ ይገኛሉ። በዛ ዙሪያ እንግዲህ ታማኝ መረጃ ምንጮች የተባሉት እያጋሩ እንደሚገኙ ጭምርም በክብር ተሰውቷል በማለትም የቅርብ ወዳጆቹም ሀዘናቸውን እያጋሩ እንደሚገኙ ጭምርም ነው። የሰሜን ጦርነቱ እንዳበቃ ህይወቱን ልመራ በጣም ፍላጎት ነበረው። አሁን ደግሞ ኋላ የተከሰተው ግጭት ዳግም ወደ ጦርነት እንደገባ ጭምርም ነው የወጡት መረጃዎችን በማስመልከትም እያጋሩ እንደሚገኙ ጭምርም ነው። ጦርነት ይብቃ፣ ሰላም ይስፈን በሀገራችን። ወደ ሌላኛው መረጃ የተሰሙት መረጃዎች አሉ። እስኪ ደግሞ ሌላኛው መረጃ የምናየውናል። ኢትዮጵያ ታላቅ ምሁርን በሞት አጣች። እኚህ ሰው ህይወታቸው ያለፈው ማን ናቸው? ለኢትዮጵያ በርካታ ውለታ የዋሉት ኢትዮጵያ ውስጥ አንጋፋ ከተባሉት ምሁራኖች መካከል አንዱ ነበሩ። ህይወታቸው ማለፉ ተሰምተዋል። የኢትዮጵያ ታሪክ አባት በመባል የሚታወቁት አንጋፋ የታሪክ ምሁርና ተመራማሪ የነበሩት ፕሮፌሰር ላጲሶ ጌልዴሌቦ በሕክምና ሲረዱ ቆይተው በዚሁ ጥቅም 30 ቀን 2018 ዓ.ም ከቀኑ 9 ሰዓት በተወለዱ 87ኛ ዓመታቸው ከዚህ ዓለም ድካም አርፈዋል። ፕሮፌሰር ላጲሶ በህይወት በነበሩበት ዘመን ለሀገራችን ኢትዮጵያ እንዲሁም በአፍሪካ የታሪክ ጥናትና ምርምር ሲያካሂዱ ነበሩ ሲሆን በዚህም ረገድ የተለያዩ የታሪክ መጽሐፎችን ጽፈው ያሳተሙና በዘርፉ
አንቱታን ያገኙ ታላቅ ምሁር ነበሩ። እኚህ ምሁር መታወቂያቸው ልዩ ስብዕናቸው የኢትዮጵያውያን የጋራ እሴት፣ ባህል፣ ቋንቋና የሕዝባችን ትስስር በሚያጎሉበት አግባብ የሀገራችን ሕዝቦች ታሪክ ጎልቶ እንዲታወቁ አስተዋጽኦ ያበረከቱ ሀገር ወዳድና በኢትዮጵያ የማይደራደሩ ጉምቱ የታሪክ ተመራማሪ ነበሩ። እጅግ አሳዛኝና ልብ ሰባሪ ታላቅ የኢትዮጵያ ባለውለታ በተለይ ስለ ኢትዮጵያ ታሪክም ሆነ አብዛኛውን ነገሮች በሀገራቸው እንደማይደራደሩ ለሀገራቸው በርካታ ውለታቸውን ተቆጥሮ የማያልቅ ውለታ ለኢትዮጵያ የዋሉ ታላቅ ባለሙያ እንደነበሩ ጭምርም በጭንቅላትም በትምህርት ደረጃ ማስተዳደጋቸው ብዙ ውጣ ውረዶችን ፈተናዎችን አልፎ ተቋቁሞ በሰዓቱ ለትምህርት ምቹ ባልሆነበት ጊዜ እድሎችን አገኝቶ ያን እድል ሳያባክኑ ተጠቅሞ የተለያዩ የዓለም ክፍል የዞሩ ድንቅ ሀገራቸውን ደከመኝ ሰለቸኝ ሳይሉ ሀገራቸውን ሳይክዱ እዛ ሳይቀመጡ ወደ ሀገራቸው ተመልሰው በመምጣት በማገልገል የተለያዩ ነገሮችን ሲያደርጉ የነበሩ ኢትዮጵያዊ ታላቅ ምሁር ነበሩ። ትክክለኛ የኢትዮጵያ ምሁራኖች መካከል አንዱ እንደነበሩና በተለየ ላባቸውን ለሀገራቸው ደግሞ የተቻላቸውን ሁሉ ሲያደርጉ የነበሩ ምሁር ማለፋቸው በርካታ ቁጥር ያላቸው ኢትዮጵያኖችን ያሳዘነና እንባ ያራጨ ክስተትም እንደሆነ ጭምርም የአደባባይ መረጃዎች ናቸው። እንግዲህ እኚህ ምሁር እንግዲህ በተወለዱት በ87 ዓመታቸው ከዚህ ዓለም ድካም ማረፋቸውም ነው። ኢትዮጵያ የቀደም ታሪኮች ባለቤት፣ ኢትዮጵያ ለብዙ ነገሮች ተምሳሌት የሆነችው ኢትዮጵያ ጣሊያንን የመከተች ሀገር፣ ኢትዮጵያ የበርካታ ቱሪስት መስህቦች፣ ኢትዮጵያ የመልከ መልካሞች ሀገር እንደሆነች እንግዲህ ከዚህ በፊት ኢትዮጵያ ተፈጥሮ ማራኪ እንደሆነ ጭምርም በአደባባይ የወጡት መረጃዎችና እውነታዎች ናቸው። የዓለም ትኩረት እየሳበች ያለችው ኢትዮጵያ በአሁኑ ሰዓት ትናንትና ውጣ ውረዷ፣ ባህሏ ለየት ይላል፣ አነጋገሯ ለየት ይላል። የራሷ ነገር ራሷን የቻለች ሙሉ ሀገር እንደሆነች በርካቶችም ሲገልጹ ተስተውሏል። ስለዚህ ኢትዮጵያ ደግሞ ለዓለም በማስተዋወቅ ረገድ እጅግ የጎላ ሚና ሲጫወቱ የነበረው እኚህ ፕሮፌሰር እንደነበሩ ጭምርም እኚህ ምሁርና አንዱ እንደነበሩ ጭምርም በተለይ ግንባር ቀደም መሪ ሚና ከተጫወቱት ሰዎች መካከል አንዱ እንደነበሩ ጭምርም የወጡት መረጃዎችን እልፈታቸውን በማስመልከት እንግዲህ 87 ዓመታቸው ነው። እኛ ስለ ሀገራችን ምን እያበረከትን ነው? ምን አበርክተናል? ለሀገራችን ምን አስተዋጽኦ እያደረግን ነው? የሚሉት የበርካቶች ጥያቄዎች ናቸው። ምክንያቱም ዝም ብሎ ኖሮ ማለፍ ሳይሆን ለሀገር ውለታ መዋል፣ ለሀገር ትልቅ ነገር አስተዋጽኦ ማበርከት ግዴታ እንደሆነ ጭምርም ነው። የሞራል ግዴታ ብቻ ሳይሆን ግዴታም እንደሆነ ጭምርም ነው። ለሀገራችን መልካም ነገሮችን፣ ጥላቻ ነገሮችን ትተን ፍቅርን፣ ሰላምን፣ አንድነትን እየሰበክን ለሀገራችን ልማት የሚመጣበት ሁኔታዎችን፣ መንገዶችን ማመቻቸት፣ ለትውልድ ጥሩ ጥሩ ነገሮችን ማመቻቸት፣ ለዜጋ እንዲህ ያደረጉ ሲቀጠል ጥሩ ደረጃ እንደሚደረስም በርካታ ምሁራኖች በምክራቸውም እያስተላለፉ እንደሚገኙ ጭምርም ነው። እኚህ ሰው በህልፈታቸው አያዝኑም። ምክንያቱ ለሀገራቸው የሚገባቸውን የበኩላቸውን ድርሻ እንደተጫወቱና ምን እንደተጫወቱ ነገ ህሊናቸው አጠቃላይ እንግዲህ በዚሁ በህይወት ዘመን በእርካታ እንዲያርፉ እንዳያደርጋቸውም ጭምርም ነው የወጡት መረጃዎች የሚያሳዩት። የታሪክ ተመራማሪና ምሁር እንደነበሩ ጭምርም የወጡት መረጃዎችን በማስመልከትም ነው። አጠቃላይ ዕለታዊ መረጃዎችን ለወዳጅ ቤተሰቦቻቸውና ለዘመድ አዝማዶቻቸው መጽናናትን እንመኛለን። ከሚዲያችን አጠቃላይ አሳዛኝ መረጃዎችን በማስመልከት ነው ለእናንተ ይዤላችሁ መጣሁት። በተወለዱት በ87 ዓመታቸው በጥቅምት 30 2018 ዓ.ም ከዚህ ዓለም ድካም ማረፋቸውን የወጡት መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ መጣሁት። ለቤተሰቦቻቸው መጽናናትን እንመኛለን። ሚኪታ ቦረንፎን ሰብስክራይብ በማድረግ ቤተሰብ ይሁኑ።